አንድ ጊዜ አንተ ኢንጂል እያልክ ያለው የጳውሎስን መልእክት ነው አይደለ? በቃ በሱ ላይ ላውራሽ። በቃ ጳውሎስ የክርስቶስ ደቀ መዝሙር ነበር። አሁን ወደ ሌላ ቶፒክ እየሄድክ ነው። ሁሱ በአንተ እጅ አምናለሁ ያልከውን ኤንጅል አሳየኝ እስኪ። እኔ አምናለሁ ብለህ ነበረና ያንን ኤንጅል አሳየኝ። ኤንጅል ማለት ምን ማለት ነው ይላል ቁርአን። ኤንጅል ከቁርአን በፊት ነበረ እያልኩ እኮ ነው። ቁርአን እኮ ቅርብ ጊዜ አሁን ለተናገርከው ማስረጃ ተከፍተህ አሳየንሽ። ትልቁ ላይ ነው። ኤንጅል ከቁርአን በፊት ነበር የሚለውን ጥቅስ የቱ ጋር ነው ያገኘው? ከየት ነው? ማስረጃ እንክፈትልን። ኦሆ እሺ፣ በዚህ ምድር ላይ ከኢየሱስ እና ከመሐመድ እዚህ ምድር ማለት ቀድሞ የነበረው ማስረጃ ክፈታውን ለተናገርከው ወሬውን ተው። አሁን ማስረጃ እኮ ይህንንም አንተም ካልክ ልሰጠኝ አትችልም። በቁርአንም ክፈት ማስረጃ። አሁን ለተናገርከው ማስረጃ የለህም፣ ዝም ብለህ ነው ያወራህ። ማስረጃ እኮ አሁን በመጽሐፎች ልጠቅስልህ አልችልም። አንተም ቁጭ ብለህ ቤት አድርገህ ተማራ። ታዲያ በግምት ይናገራል። ልክ ላስረዳው ስል ያስቆማል። ልክ ሲናገር ማስረጃ አምጣ ሲባል እኔ ላመጣልህ አልችልም። በጨበጣ ነው ሃይማኖት አይደለም። አንተ አሁን ስንት አምላክ ነው የምታመልከው? ናቲ ክርስቲያን ነህ አይደለ? ወደ ሌላ ቶፒክ ይሄድክ ነው። አልሄድኩም። እዛው ላይ ነው። ኢንጂልን አምጣልኛ መጀመሪያ። በኢንጂል አምናለሁ ብላ በተውራት የማንን ኢንጂል? አንተ የምታምነው አታዳምጠን ከጠየቅ በኋላ ኛርና እንዴ ቪክቶር ጥያቄ አለ? እሺ አይ እኔ ልቅ ይሰማል? እሺ ይሰማል። እሺ እንትን ስለ ሐዋርያት ስታወራ ነበር መሰለኝ። እሺ ማለት ወገናችን ኔትወርክ በጣም ይቆራረጣል፣ እየዘገየ ነው ደርስ። ዝም ብለህ ስታራክስ ምናምን ነበር። ኔትወርክን አስተካክለሽ። ከኔ ነው የቆራረጠው ልጆች ወይንስ ከነሱ ነው? ይሰማል? እስማዒ ከላሚ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ምልጃ በስንት ይከፈላል ኡስታዝ? መልጃ ለሁለት ይከፈላል። እሺ ይሰማል? እሺ መልጃ ለሁለት ይከፈላል። አንደኛ الشفاعة المثبتة والشفاعة المنفية በቁርአንና በሐዲስ የጸደቀች የሆነች የመልጃ አይነት ልክ እንዲሁ ሁለተኛዋ ደግሞ በቁርአንና በሐዲስ የተወገዘች የመልጃ አይነት በመባል ለሁለት ይከፈላሉ። ያ ነው። እሺ الشفاعة المنفية هي الشفاعة التي تطلب من غير الله سبحانه وتعالى كالله وجه كليل አካል የምትፈለግ የሆነችዋ የመልጃ አይነት እርሷ ነች የተወገዘችው ማለት ማለት ዛሬ በምድር ላይ ሰው ከመላእክም ይሁን ከነብይም ከማንም አማልዱኝ እያለ የሚጠይቀው እሱ ነገር የተወገዘ ነው በኢስላም። ተቻለ ማንም ያለ አላህ ፍቃድ ሊያማልድ የሚችል የለምና አሁን ላይ ማንንም አካል አማልደኝ ብሎ መለመን መጠየቅ አይቻልም። ሁለተኛው የሚቻለው الشفاعة التي تطلب من الله سبحانه وتعالى ከአላህ የምትፈለግ የሆነችዋ ሸፋዓ ነች። አማላጁ ማን ነው ከተባለ ነብያት፣ መላእኮች ናቸው ወይንም አማኞች ወይንም ህፃናት ልጆች ኃጢአት የሌለባቸው ሁሉ እንደሚያማልዱ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ያም የሆነው ነገ የፍርዱ ቀን የትንሣኤ ቀን። ነገር ግን ዛሬ ላይ አምላክ ያላህ ሆይ ነቢይህን ሰለላሁ ዐለይሂ ወሰለምን ለእኔ እንዲያማልድልኝ አድርግልኝ የትንሣኤ ቀን ብላችሁ እርሱን መጠየቅ ትችላላችሁ።
ነገር ግን አሁን ላይ ነቢ ሰለላሁ ዐለይሂ ወሰለምንም ሆነ መላእክንም ሆነ ማንንም ጠርታችሁ አማልደኝ እባክህ ብላችሁ መለመን አይቻልም። ይህን ይመስላል። ይሄ ከታወቀ እነዚያ የተፈቀዱ የሆኑ የመልጃ አይነት ለአምስት ይከፈላሉ። 5 አይነት ናቸው። አንደኛ የነቢያችን ሰለላሁ ዐለይሂ ወሰለም 3ቱ ምልጃ የእርሳቸው ነው፣ ማንም አይጋራቸውም በዚያ ላይ። አንደኛው ምንድነው? ወደ ጀነት የጀነት ሰዎች ወደ ጀነት ይገቡ ዘንድ የሚያደርጉት ምልጃ። ሁለተኛ ለአጎታቸው የሚያደርጉት ምልጃ ሸፋዓቱሁ ሊዐሚሂ አቡ ጣሊብ። ሶስተኛው ሸፋዓቱ ልዑዝማ ወሸፋዓቱ ልኩብራ ታላቁ ምልጃ የሚባለው የፍርዱ ቀን ሰዎች ለ50 ሺህ ዓመት ከቆዩ በኋላ ለእነርሱ የሚያደርጉት ምልጃ ነው፣ ፍርድ ጀምር ዘንድ። በዚህ ላይ የነቢ ሰለላሁ ዐለይሂ ወሰለም ብቻ ነው። ማንም በዚህ ላይ ሌላ እንትን የሚያማልድ የለም ከእርሳቸው ውጭ። ጀነትንም ሰው እንዲገባ የሚያደርጉት እርሳቸው ናቸው። ነገ የፍርዱ ቀን የጀነት ሰዎች ወደ ጀነት ከተባሉ በኋላ አደምን ጀነትን አስከፍተን ልናማልድልን ይባላል። ወደ ኑህ ጋር ይልካቸዋል። ከዚያ በኋላ ወደ ኢብራሂም፣ ወደ ሙሳ፣ ወደ ዒሳ። ከዚያ ዒሳ ነቢ ሰለላሁ ዐለይሂ ወሰለም ናቸው የሚያስከፍቱት። ሂዱ እርሱን ጠይቁ ይላል። ነቢ ሰለላሁ ዐለይሂ ወሰለም አላህን ሲጠይቁ ጊዜ አላህ ስብሐነሁ ወተዓላ ሂድ እናንተ አስከፍት ይላቸዋል። ነቢ ሰለላሁ ዐለይሂ ወሰለምን አቲ ኢላ ባቢል ጀነቲ ፈአስተፍቲሐሁ፣ እኔ ወደ ገነት በር ሄድና እኔ አስከፍታታለሁ ገነትን ብለው ተናገሩ። ስለዚህ ገነትን የሚያስከፍቱት እርሳቸው ናቸው። ሌላኛው ምልጃ ምንድን ነው? አማኞች ሁሉ የሚያማልዱት ምልጃ አለ። መላእክም ሙስሊሞችም ሁሉ ለጓደኞቻቸው አብረዋቸው ሲሰግዱ ሲጾሙ የነበሩ ሰዎች በኃጢአታቸው ምክንያት የታገዱ ካሉ እነዚያን ያማልዱላቸዋል። ሶስተኛው ምንድን ነው? ማነው? አምስተኛና የመጨረሻው የህፃናቶች ምልጃ ነው። ወሱቢያን የሽፈዑን የውመል ቂያማ አሉ ነቢ ሰለላሁ ዐለይሂ ወሰለም። ህፃናቶች የትንሣኤ ቀን ያማልዳሉ። ህፃናት ልጆች ምክንያቱም የጀነት ናቸው፣ ምንም ኃጢአት የለባቸውም። ህፃን ሆነው የሞቱ ልጆች ወደ ጀነት ግቡ ይባላሉ። እድኹሉ ልጀና ሲባሉ ያ ረበና ላ ነድኹሉ ልጀና ሐታ የድኹል ማዕና አባኡና ወኡመሃቱና ይላል። ጌታችን አላህ ሆይ አላህ ወደ ጀነት ግቡ ሲላቸው ጊዜ ህፃናት ልጆችን ወላጆቻችን ከኛ ጋር ካልገቡ አንገባም ይላሉ። ከዚያም እነዚህን ህፃናት ልጆች ሂዱና ወላጆቻቸውን አምጧቸው ይላቸዋል። ወላጆቻቸውን ያማልዱላቸዋል፣ ያመጧቸዋል። ስለዚህ አብረዋቸው ወደ ጀነት እንዲገቡ ይሆናል ማለት ነው። ለዚህ ነው ህፃናት ልጆች ያማልዳሉ የተባሉ። አይሽ ቀጥታ ይሰማል። ምንድን ነው ያልሽው? ማለት ነው የቀብር ህይወት እና የትንሣኤ ቀን ከመድረሱ በፊት ያኔ ሁሉ አማኞች ወደ ጀነት እንደሚገቡ እናምናለን። ከሃዲያኖች ደግሞ ወደ እሳት እንደሚገቡ እናምናለን። እና የትንሣኤ ቀን ከእሳት ከመልሰው ነው ጥያቄ የሚደረግላቸው ከሃዲያኖች። አልገባኝም። እንደገና እሺ፣ ምንድን ነው ያልሽው? ከሞት በኋላ ማለት ነው የቀብር ህይወት፣ ይቅርታ፣ የቀብር ህይወት አማኞች ወደ ጀነት ነው የሚሄዱት፣ ከሃዲያኖች ደግሞ ወደ እሳት ነው የሚሄዱት። የትንሣኤ ቀን ሁሎችም ሲጠየቁ ከሃዲያኖች ከእሳት ነው የሚመለሱ ተመልሰው ነው የሚጠየቁት። የትንሣኤ ቀን ከጥያቄ በኋላ ነው ወደ እሳት የሚገቡት። መጀመሪያ የቀብር ህይወት አለ፣ በቀብር ውስጥ እሳት አለባቸው። ከዚያ በኋላ እንደገና የቀብር ህይወትን ከጨረሱ በኋላ ደግሞ እንደገና ጥያቄ፣ ከዚያ በኋላ ወደ እሳት መግባት አለ። አይ እሺ፣ ልጠይቅ እኔ ጠይቅሽ። ስለ ሐዋርያት ስታራክስ የነበረው አንድ ጥቅስ ልስጥና በዛ እንወያይ ነው ያልኩት። ምን ብዬ ነው ያራከስኩት? እና
የጳውሎስ እንትን ነው የእንትን ጽሑፍ ነው ስትል ስለነበረ ነው። እነርሱ ግን ማለት እንደ ማኛው ሰው ሳይሆኑ እንደ ማኛው ሰዎች አይደለም። ስማኝ አንዴ ስታራክስ ነበር እኮ። ምን ብዬ ነው ያራከስኩት? ንገረኝ እና ይሄ ማራከስ ነው ብለኝ፣ ከዚያ በኋላ ትቀጥላለህ ወደ ጥቅስ ልሰማ። ምን ብዬ ነው ያራከስኩት? ከናቲ ጋር ስታወራ ማለት ነው የጳውሎስ እሺ ቀጥል። ይሰማል? አሰላሙ አለይኩም ኡስታዝ። ሰማችኋል ወይ? ወአለይኩም ሰላም ወረሕመቱላህ። ኡስታዝ የኔ ጥያቄ እናትና አባቴ በህፃነቴ ነው የሞቱት እና ያሳደገችኝ አያቴ ናት። የአያቴ ባሏ ደግሞ ለእናቴ አባትየዋ ነው እና እናቴንም ያሳደጋት እሱ ነው፣ እኔንም ያሳደገኝ እሱ ነው እና እሱ ፊት ኒቃብ ማውለቅ እችላለሁ ወይስ አይቻልም? አይቻልም። እሺ ሁለተኛው ጥያቄ ደግሞ ኡምራ ላስደርጋቸው ፈልጌ ነበረ አያቴ ነው። አሁን ያልኩህን እሱንና አያቴን እና አቂዳቸው አህባሽ ናቸው እና ስንመክራቸው ምናምን ስናስተምራቸው ምናምን አይሰሙን። በቃ እሺ አይሉም። እናንተ አክራሪ ናችሁ ምናምን ይሉናል እና እሺ አይሉኝም። በቃ እኔ ስመክራችሁ ጭራሽ አንቺ አክራሪ ሆነሻል ምናምን ይሉኛል። ምንም የሚሰሙ ነገር አይደለም። ጫት ይቅማሉ፣ መውለድ ያከብራሉ። በቃ ያኔ ቢድዓ ነገሮችን ያደርጋሉ እና ኡምራው እንዴት ይታያል? እሺ ዳዕዋ አድርግላቸው። ጫት መቃም ምናምን ከሆነ ችግሩ ያው እንዲተው ዳዕዋ አድርጋችሁላቸው ከተቀበሉ ሰየው፣ አንቀበልም ካሉና በዛው የሚጸኑ ከሆነ በራሳቸው እዛ ይጠይቁባታል። ግን ይህ ሐጅንና ዑምራን ማስደረግን የሚከለክል ነገር አይደለም። ችግሩ ሽርክ ካለባቸው ነው። ሽርክ ካለ በአንድ ሰው ላይ አላህ ስብሐነ ወተዓላ የፈለገ ስራ ቢሰራ አይቀበለውም። ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን ይላል አላህ። ያጋሩ የሚሰሩትን ስራ አብሰዋለሁኝ ብሎ ተናግሯል አላህ። ስለዚህ ሽርክ ካለባቸው ሐጅና ዑምራ ማስደረጉ ድካም ነው የሚሆነው፣ ወጭ ብቻ ነው የሚሆነው። አሁን እነሱ የሆነ ቀን አላቸው ይሰበሰቡና ሸሆቼ ምናምን እያሉ እንደዚህ ተሰብስበው እንትን ይቅማሉ። በሸህ ምናምን ያምናሉ። በጣም ይሄ ወሊ ሂደው እዛ የሆነ ሰው ሲታመም እዛ ሂደው ምናምን ወሊ የሚባሉት ጋዛ ሂደው ምናምን ይጠይቃሉ። እንደዚህ ሰው ከታመም ምናምን ማለት ነው። ባጭሩ እንደዚያ ከሆነ ሐጅና ዑምራ ማስደረግሽ ድካም ነው፣ ምንም ዋጋ የለውም፣ ተቀባይነት አይኖረውም። አላህ ስብሐነ ወተዓላ በእርሱ ላይ የሚያጋሩ ሰዎችን የፈለገ ስራ ቢሰሩ አይቀበራቸውም። ወቀዲምና ኢላ ማ ዐሚሉ ሚን ዐመሊን ፈጀዐልናሁ ሀባአን መንሱራ ይላል። ብለው ሙሽሪኮች ሲናገር የሚሰሩትን ስራ ልክ እንደተበተነ ብናኛ ባራ አደረግኩት ይላል። ምንም ዋጋ የሌለው ተቀባይነት የሌለው ጥቅም የሌለው ይሆናል። መሰሉ ለዚነ ከፈሩ ቢረቢሂም አዕማሉሁም ከረማድን እሽተደት ቢሂ ሪሑ ፊ የውሚን ዓሲፍ ላ የቅዲሩነ ሚማ ከሰቡ ዐላ ሸይ ይላል። እሺ መርሐባ። አሁን ለኡምራ የነየትኩትን ብር ያስቀመጥኩትኝ አለ ያው ለእነሱ ለኡምራ ይበቃ ብዬ ያሰብኩት እና ይሄንን ብር ዝም ብዬ ብሰጣቸው እነሱ ቤትም ከሰሩበት ለፈለጉት ነገር ቢያጠፉት ያኔን ያንዴ ስለነየትኩት ችግር የለውም። ችግር የለውም። እንዲጠቀሙበት መስጠት ችግር የለውም። የሚበሉት የሚጠጡት ከሆነ ግን ዒባዳ እንዲሰሩበት ሐጅና ዑምራ ማድረጊያ ከሆነ ምንም ያንን ተቀባይነት አይኖረውም። በሽርክ ላይ ያለን ሰው አላህ ስብሐነ ወተዓላ ምንም አይነት ስራ አይቀበለው። እሺ አንድ ጥያቄ አለኝ። ሰደቃ ቤት ምግብ አዘጋጅተን አርደን ሰደቃ በምናበላበት ጊዜ ሰዎች የሚያስተናግዱት ሰዎች ያኔ የሆነ የራሳቸው የሚያውቁት ሰው ከመጣላቸው ደህና አድርገው ይመግባሉ። ዝም ብሎ ማንኛውም ሚስኪን ምናምን ሲሆን
ደግሞ ዝም ብለዋል አይደለ? አሁን ስጋ ምናምን ካለ ከውሃው ምናምን ያደርጋሉና በደንብ አያበሉም። እነሱ ለሚያውቁት ለጓደኛ ምናምን በደንብ ያበላሉ። ይሄ ነገር እኔን ያስጠይቀኛል እንደዚህ ማድረጋቸው። እነሱ አንቺ ኃላፊ ከሆንሽ ንገሪያቸው፣ እንደዚህ አታድርጉ ባያቸው። ለሁሉም ሰው እኩል በሆነ መንገድ እንዲያበሉ ንገሯቸው። ግን ያው እኔ ነግራቸው እነሱ ሆነ እኔ እጠይቅበታለሁ። አትጠይቅበት። እሺ ሽክራን አላህ ይስጥልኝ፣ አመሰግናለሁ። እሺ በቃ መጨረሻ አንድ ልንገር ስማኝ። እሺ እኔ ያልኩህ ማለት ነው እንትን እናድርግ ነው ያልኩት። በማቴዎስ ወንጌል ምዕራፍ 10 ከቁጥር 20 ጀምሮ ያለው እርሱ እናንብበውና ማለት ነው ስለ ሐዋርያት የሆነ እንትን ይሰጠናል፣ ጥርት ያለ ማለት ነው። እነርሱ በጌታችን በቤታችን በኢየሱስ ክርስቶስ እንትን ነው የሚናገሩት። እንደ ሰዎች አይደሉም ማለት ነው። ሁለተኛ ደግሞ ለሁለተኛ የምጠይቅህ ነገር ደግሞ ማለት ነው የሆነ ቪዲዮ ላይ አንተ ያየሁት ነገር ለካፊሮች እንኳን ያደረሳቸው ምናምን ስትሉ ማለት ጽድቅ ኃጢአት ነው የምትሰሩት ነገር ለሙስሊሞች ስትል ነበር። አሁን ለምሳሌ የእኛ ትንሣኤ ከሆነ አንድ ሙስሊም ጓደኛ እንኳን ያደረሰ ስትል ስካል ማለት ይሄ ማለት ኃጢአት ነው ስትል የሆነ ቫይራል ይወጣል አንድ ቪዲዮ ነበር እና እንደዛ ያ እንዴት ነው እስከብራራል? ምክንያቱም እነዚህ በዓላቶች አምላክ ሞተ፣ አምላክ ከሙታን ተነሳ፣ አምላክ ተወለደ የሚሉ በዓላቶች ናቸው። እነዚህ ደግሞ እንደኛ ክህደት ናቸው። ስለዚህ ክህደት ሲነገርና ሲታመንበት በዚያ ሰዎች ደስታቸውን ሲገልጹ ካየን እኛ መገሰጽና መምከር እንጂ ያለብን እንኳን ደስ ያለህ ብለን የደስታ ተካፋይ ልንሆን አይገባም፣ በቃልም ይሁን በተግባር። ያ ነው። ከዚህ አንጻር አሁን ለምሳሌ መጽሐፋችን ማለት ነው በሚደሰቱት ደስ ይበላቸው ይላል ማለት እንትን ነው ማለት ነው ማለት እንድት ማለት መጽደቃችን ዋና ሚስጥር በደስተኞቹ ደስ ይበላቸው በከፉ በሚያለቅሱ አልቅሱ ይላልና እንዴት ነው በእናንተስ? ከአምልኮ ጋር በተያያዘ ይፈቅድልሃል? ለምሳሌ ከአንተ አምላክ ውጭ ሌላን አምላክ እያመለከ ሰውየው እያየ ለአንተ ያ ነገር ጣዖት አምልኮ ነው። በዚያ ነገር ሰዎች በመደሰታቸው ደስ ይልሃል? ባዕድ አምልኮ ላይ ያሉ ሰዎች ወይንስ ይከፋል? ያንን እና ወንድሜ እኔ የሚያጸድቀኝ እኮ ማለት ነው ምግባሬና እና እምነትን ገብታለ እንጂ የአንተ እምነት እኮ እንኳን ደስ አለ ስላልኩ እኔ በአንተ ደስታ ስለተደሰትኩ እኮ እኔ የምጠየቅበት ነገር እኮ አይኖርም። ለምን ማስተዋል እንደማትፈልጉ አላውቅም። አዳምጤ ይኸውልህ፣ ከአንተ አንድ አምላክ አለ ብለህ ታምናለህ። የአምላክ ኢየሱስ ክርስቶስ ነው ብለህ ታምናለህ። ሌላው ደግሞ ባዕድ አምልኮ አየኸው፣ ከብት እያመለከ አየኸው። ለምሳሌ አንድ ሂንዱይዝም፣ በዚያ በአምልኮቱ አንተ ትደሰታለህ? እሱ በዚያ በሚደሰትበት ነገር ትደሰታለህ ወይንስ ያ ነገር ባዕድ አምልኮ ላይ ያለ ሰው ስታይ ጊዜ በዚያ ነገር አትደሰትም? እስኪ ነገር የኛ ባዕድ አምልኮ አይደለም። ሲቀጥል ደግሞ እኔ የምልህ እኮ እኔ እንትን የሚለን ማለት የሚያጠይቅ እኔ እምነትና እኔ ምግባር እኔ ክፉ ምግባሬ ከሆነ ኦልሬዲ ገሃነም ነኝ፣ ጥሩ ምግባር ካረኩኝ ደግሞ ገነት ነኝ እንጂ በአንተ ደስታ ላይ ስለተደሰትኩ በአንተ ክፋት ላይ ስለተከፋው እኔ የምጠየቅበት ሚንስ ምንድን ነው ነው የሚለው። የእኛ መጽሐፍ አሁን ስታየው እንደዛ ነው የሚለው፣ በሰው ልጆች ደስታ ደስ ይበላቸው። ኧረ አይደለ፣ እንደዛ አይደለ። ጭራሽ ህፃናቶችን ግደሉ ብሎ ነው የሚያዘው። መደሰት ታዳጊ ህፃናቶችን ግደሎች ያዛል። ላሳየሽ መጽሐፍ እኔም ላወጣ ነው። አውጣሽ ምን ህፃናቶችን ግደሉ የሚለው ልታወጣው ነው? አንተ አውጣሽ። እንደውም ትልቁ ላይ ላድርግ። ግደሏቸው ህፃናቶችን ያለበትን አውጣው አንተ ራስሽ። የት ነው? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 አውጣው። እግዚአብሔር እዚያ ላይ ህፃናቶችን ግደሉ ብሏል ቃል በቃል። አውጣው። እሺ አብረን ያው ትልቁ ላይ ነህ። ማነህ? እሳቱ
እሳት አለ። እሳቱ ዝቅ አድርገው በቃ እሺ፣ እኔ ላውጣለህ እኔ ላውጣለሽ። ያው እና እዚህ ጋር ቁጥር 3 ላይ ምን ይላል? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ። እሺ ያ እስኪ አሳይኝ። ሳሙኤልም ሳኦልን አለው ለሕዝቡ በእስራኤል ኮያው አይታይም? ይታያል። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ። አትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይላል። አቶ ሚስኪን አህያ ራሱ ሕግ ወጥቶበታል እንዲገደል አልቀረለትም። ያው ሕፃናቶችን ግደሉ ይላል እግዚአብሔር። ሕፃናቶችን ግደሉ። ስማኝ እሺ፣ እሺ እንደዛ ካልክማ እኮ ማለት ነው ሎጥም ጠፍተዋል። በዛ ማለት በጭው ጠፍተዋል። ኖሁም በሚያርከብ በእንትን እኮ ጠፍተዋል፣ ገብተዋል። ነገር ግን በክፉ ምግባራቸው ነው የጠፉት። አሁን ስለ ትእዛዝ ነው እያወራ ያለው። እግዚአብሔር ሕፃናቶችን ግደሉ ብለዋል። እናስማኝ እሱ እንትን ነው ብሉይ ኪዳን ነው። ስለ ብሉይ ኪዳን ነው እያወራኸው ያለው። ብሉይ ኪዳን ላይ የነበረው የአሁኑ የአዲስ ኪዳኑ አምላክ ነው ወይንስ ሌላ አምላክ ነው? አሁን የምታመልከው አምላክ መድኃኒታችን ኢየሱስ ክርስቶስ። አንዴ ስማኛ እኮ የወለህ ትኩረት አድርገህ ማውራው ላይ ትኩረት አድርገህ አውራ። ታዲያ አሁን የምታመልከው አምላክ ነው ያንን ብሉይ ኪዳን ላይ ያዘዘው ወይንስ ሌላ አምላክ ነው? አንድ አምላክ ነው። ነገር ግን ስለዚህ እንደዚያ ከሆነ ኢየሱስ ራሱ ነው ግደሉ ሲል የነበረው ማለት ነው። እሺ አውራኝ። እሺ አንዴ ስማኝ። እሺ የሰማው እኮ ነው። አንዴ ስማኝ፣ አዳመጠኛ። የሆነ ደቂቃ ስጠኝ። በብሉይ ኪዳን የነበረው አምላክ ማለት ነው ወዲያው የሚቀጣ ምንም ምህረት የሌለው ማለት ለጥፋታቸው ማለት ነው። ለምሳሌ ሰዶምና ገሞራ የሚባል ከተማ በእንትን ጠፍተዋል። ምክንያቱም የእግዚአብሔር ሕግ ስለጣሱ ማለት ነው። ነገር ግን እኔ እያወራሁት ያለሁት አዲስ ኪዳን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ተወርዶ ከቅድስት ድንግል ማርያም ተወልዶ ስለኛ ስለሞተ ከዛ በኋላ ነው ሁሉም ነገር ምህረት የወረደው ማለት ነው። ስለኛ ስለሞተ ማለት ነው። ስለዚህ በብሉይ ኪዳን ገዳይ ነበር። አሁን እንደገና ያንን ማንነቱን ንስሐ አድርጎ መጣ ነው አምላክ ወይንስ ምንድን? ያኔ ገዳይ ነበር አይደለ? ሕፃናቶችን ግደሉ ብሏል። አሁን ተቀይሮ መጣ ነው ተስተካክሎ መጣ አምላክ እያልከን ነው? በአዲስ ኪዳን ነው ተስተካክሎ አይደለም የመጣው፣ ምህረት ነው ያደረገው። ስለ ሰው ልጆች ነው። ስለ ሰው ልጆች ቤዛ ሆነ። ገብቶሃል? በሆነ ጊዜ ላይ ግን ሕፃናቶችን ግደሉ ብሏል አይደለ? አምላክህ የአሁኑ አምላክህ በሆነ ጊዜ ላይ ግን ሕፃናቶችን ግደሉ ብሏል። በቃ በክፉ ምግባራቸው ይቀጡ ነበር በብሉይ ኪዳን። ምን ክፉ ሰርተው ነው? አዲስ ኪዳን ግን እንደዛ አይደለም። አህያ ምን ሰርተው ነው? እሺ በክፉ ስራ ከሆነ የተቀጡት እዚህ ላይ ህዝብ እንደ ህዝብ። አሁን ለምሳሌ ስማኝ እሺ ለምሳሌ የሎጥ የነበረበት ማለት ነው እንደ ህዝብ ነው ያጠፋ በጨውና በዲን ማለት ነው። ምን ያደረጉ መሰለ? በክፋታቸው ነው። ነገር ግን በዚህ አንጻር ደግሞ በነቢየ ዮናስ ማለት ነው በነነዌ ከተማ የታወጀውን በጸሎትና በምህላ ምክንያት ያንን ጥፋት እንትን ብለዋል ማለት ነው። ከተረዳኝ ማለት ነው። የማይገናኝ ነገር ነው። ልስማ ብዬ ነው። እሺ አሁን እዚህ ቦታ ላይ ትእዛዝ ነው እያልኩ ነው። ሕፃናቶችን ግደሉ እያለ እግዚአብሔር እያዘዘ ነው። አንተ ደግሞ ያን አላለም ብለህ ነበር። ያው እንዳለ አመጣባቸው። አዎ ይኖራል እያልኩ እኮ ስማኝ፣ ይኖራል
ያ ነው እና ህፃናቶችን ግደሉ ይላል። ስንት አንተ ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው? ኢየሱስ ክርስቶስ አምላክ ነው? አምላክ ነው። አምላክ ነው። ለራሱም አምላክ አለው። ለራሱም አምላክ አለው። ስማኛ እንዴ ጌታችን መድኃኒታችን ኢየሱስ ክርስቶስ ጌታ እንደሆነ ጥቅስ ልስጥህ። ፈጣሪስ አምላክ ካለው አምላክ ሊሆን ስለማይችል አምላክ አለው የለውም? ለራሱ አምላክ አለው የለውም? ለራሱ ኢየሱስ በስጋ የተገለጠ ስለነበር ስለኛ ስለነበረ የሆነ ጥቅስ ላይ አለ። ጌታችን መድኃኒታችን ፍጹም ሰው ነው፣ ፍጹም አምላክ ነው። እንደዛ ሚል የለም መጽሐፍ ቅዱስ ላይ። እንደዛ ሚል መጽሐፍ ቅዱስ እንደሌለ ናቲ ንገር እሱ እሰማለሁ። ይሰማል። ፍጹም ሰው ፍጹም አምላክ የሚለው አለ መጽሐፍ ቅዱስ ላይ። አንድ ቶፒክ አንስታችሁ በስነስርዓት ለምን አታወሩም? በዛም በዚህም ከምቀቡ በዚህ ላይ እያወራን ነው። አምላክ የለውም ክርስቶስ መጽሐፍ ቅዱስ ላይ አምላካችሁ አምላክ አለ የለውም? ለራሱ አምላክ ብዙ ነገር ነካካችሁ። አንድ ነገር ላይ ይገባት ወጣላችሁ። አካሄዳችንም በኋላ ተነግረናል። አንዴ አምላክ አለ የለውም? አምላክህ ናቲ ማስረጃ ልስጥሽ። ሙሱዬ አምላካቸው ኢየሱስ ክርስቶስ ለራሱ አምላክ አለው የለውም? ሁሱዬ በመጀመሪያ እሺ፣ አንተ አሁን በኢንጅል ታምናለህ ወይስ አታምንም? የቅድሞ ራሱ እኮ ታይተል ጀመረን አልጨረስም። አምላክ አለ የለውም? በጣም መልካም አምላክ ሁሱዬ በኢንጅል ታምናለህ? መጀመሪያ ተው ኢንጅሉን ተውና በቁርአን ታምናለህ? በቁርአን አምናለሁ። በቁርአን ታምናለህ? ቁርአን ደግሞ ምንድን ነው የሚለው? በኢንጅል እመኑ በተውራት እመኑ ይላል። አንተ በዛ አታምንም። አሳየኝ እንደሱ የሚለው በኢንጅል እመኑ የሚለውን በመጽሐፎቹ እመኑ የሚለውን አሳየኝ። አንተ አውጣ። አንተ አታውጣለህ ነው? እኔ ቦታውን ልንገርና ክፍሉን ልንገርና አንተ ከቻልክ አውጣ። እኔ እየተመቸኝ ስላልሆነ ነው። ሶሪ። እኔ ክፍሉን ልንገርህ ከፈለግ ንገረሽ። ክፍሉን ንገረሽ። ያው አውጣ። አኒሳ ሱረቱ አኒሳ 436 እሺ ሱረቱ አኒሳ ስንት ነው ያልከው? ስንት ነው ያልከው? ሱረቱ አኒሳ 436 136 እሺ ያን ኦኬ። እናንተ ያመናችሁ ሆይ እስቲ ወደ ግራ በኩል ወደ ኋላ ጠጋ አድርግልኝ። ያ ኦኬ። አይ ወደ ኋላ ትንሽ ጠጋ አድርግልኝ። ይሄ እንትኖቹ አያሳዩኝም። ይሄ ጆይን ያደረግን ሰዎች አለን አይደለ? ስክሪን ላይ እናንተ ያመናችሁ ሆይ ይላል በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ በዚያም ከበፊቱ ባወረደው መጽሐፍ እመኑ ይላል። በአላህና በመላእክቱም በመጽሐፎቹም በመልእክተኞቹም በመጨረሻውም ቀን እያለ
ትናገራለህ አይደለ? ይላል አይደለ? ስለዚህ አንተ ምን እያለ ነው? እናንተ እያመናችሁ የሚለው ያው መቼስ ሙስሊም የሆኑ ወንድሞችን ነው አይደለ? ጥያቄ ምንድን ነው? ጥያቄ በኢንጂል እመኑ ይላል ማለት በመጽሐፎቹ ይላል። በመጽሐፎቹም ሲል መቼስ በቁራን ብቻ እያለ አይደለም፣ ከበፊቱ ባወረደው መጽሐፍ ይላል። ስለዚህ ከበፊቱ ያወረደው መጽሐፍ ምን ብላችሁ ነው እናንተ የምታምኑት? ኢንጂል፣ ተውራት፣ ዘቡር ብላችሁ ነው የምታምኑት አይደለ? በነዛ መጽሐፎች እመኑ እያለ ነው። እና አንተ ለምንድን ነው የማታምነው በኢንጂል፣ በተውራት፣ በዘቡር? ጥያቄ እናምናለን። ታምናለህ? ኦኬ፣ እስቲ አሳየኝ። የትኛው ኢንጂል ነው አንተ የምታምነውን ኢንጂል አሳየኝ እስቲ። ማየት መስፈርት ነው እሱም እንዴ? በመጽሐፎቹም ካለ እኮ ቃም ቁራን አለ አይደለ? በእጅ በቁራን ታምናለህ። በመጽሐፎቹም ቀድሞ ባወረዳቸው መጽሐፎች አታርዝመው። ቆይ ማብራሪያህን ተወና ማየት መስፈርት ነው ይላል ወይ አይልም? ግን ቁራን ባይኖር አንተ አሁን በቁራን ካላለ ከራስህ ከሆነ እሱን ስለዚህ በአንቀጹ ላይ አትችልም። ቁራን ባይኖር እንደ ትልቅ ሰው እናውራና ቁራን ባይኖር በቁራን መስፈርቱ ስህተት ነው አልከኝ። በቃ አንተ በራስህ አመንክ። እንደሱ ከሆነ ኢየሱስ በቁራን እንዴት አምናለሁ? አንዳንድ ያን ማየት ለማየት መስፈርት ለማመን የግዴታ ማየት መስፈርት ነው ወይ ስለ አይደለም አለቀ በቃ። እንደሱ ከሆነ አሁን እኔ ደግሞ ልጠይቅህ፣ አንተን የሚመስል ወንድ ልጅ ታመልካለህ አታመልክም? ማለት እሱ ምን አይነት ጥያቄ ነው ይሄኛው ማለት ነው? ላውጣለህ በማስረጃ ላውራህ። ግን ከዚህኛው ቶፒክ ሳትወጣ ማለት ነው ከዚህኛው ቶፒክ ሳትወጣ ምንም ጥያቄ ምን ማለት ነው እሱ አልከኝ። አንተን የሚመስል ወንድ ልጅ ታመልካለህ ወይ ስል ምን ማለት ነው እሱ አልከኝ። ያውና ማስረጃ ቁጥር 31 ላይ ምን ይላል? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ይህንን አንተ የሚመስልን ወንድ ልጅ ታመልከዋለህ አታመልከውም? ያው በማስረጃ አንተ የምታነበው ኢንጂል የምትለው ይሄ ነው። አንተ የምታምነው ኢንጂል ብለህ አንተን የሚመስል ወንድ ልጅ ታመልካለህ ወይ? አንተን የሚመስል ወንድ ልጅ ታመልካለህ ወይ? ጥያቄን ሁሱዬ ጥያቄን አልመለስክልኝም እኮ አባቴ። አልመለስኩልህም። እሺ አሁን እኔ ደግሞ ስጠይቅህ ጊዜ ምን ማለት ነው አልከኝ። ያው ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ይሄን ወንድ ልጅ ታመልከዋለህ ወይ? ጥያቄ በጥያቄ እንዴት ይሆናል? መጀመሪያ አንተ በኢንጂል አልመለስኩልህም። ይኸው አልመለስኩልህም ያንን። አሁን ደግሞ ስጠይቅህ ጊዜ እስኪ ማስረጃ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ወንድ ልጅ ታመልካለህ ይላል። አንተ ታመልከዋለህ ወንድ ልጅ? መልስና ከዛ ጠይቀኝ የፈለግከውን ጥያቄ። መጀመሪያ ጥያቄ መልስ። ጥያቄ ካላችሁ ጠይቁኝ ብለህ ነበረ መጀመሪያና ጠየቁ። አልመለስኩልህም ምስል ምንም አላወራሁም አልመለስኩምም፣ ዝም ብዬ ነበር ሳወራ የነበረው አልኩኝ። አሁን ደግሞ አንተ ስትጠየቅ ጊዜ ምን ወንድ ልጅ ታመልካለህ አንተን የሚመስል ስልህ ጊዜ ምን ለማለት አታዳምጥ አትሰማም እንዴ? አንተ የምትከተል እየጨረስን እንሂድ። እሰማለሁ፣ በደንብ እሰማለሁ። እኔ ጨረስኩኝ። ያ መልስ አንተን አላጠገበህም አይደለ? ወይንስ አጥግበዋል? ያ መልስ አላጠገበህም? የትኛው መልስ ነው የሚያጠግበኝ? እስቲ መች መለስክልኝ? ቅድም የመለስኩልህ አላጠገበህም? እንዲ በኢንጂል አምናለሁ አልከኝ። በየትኛው ኢንጂል ታምናለህ? የምታምነው እሱ መልስ ማለት መልስ አላጠገበህም አይደለ? ከአጠገበህ አንተ ወንድ ልጅ ታመልካለህ አታመልክም? አልተመለሰልኝም እንጂ እኮ አልተመለሰም። አላጠገበህም አይባልም እኮ አልተመለሰም። ጭራሽ እኮ ስለ መልሱ ልታወራ አይደለም አንተ። አልተመለሰም፣ ጭራሽ አልተመለሰም። ስለዚህ ወንድ ልጅ ታመልካለህ አታመልክም? አንተን የሚመስል ወንድ ልጅ ታመልካለህ አታመልክም? ቁርአን ትክክል አይደለም እያልኩ ማድረግ አይቻልም።
ወንድ ሆነ እና ይመልስ። እሺ ጥያቄ ያለ? አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ እንዴት ነህ? ጥያቄ ያለኝ ኡስታዝ እኔ። እሺ ጥያቄ ለክርስቲያኖች ነው ልጠይቅ። ክርስቲያኖች መመለስ አይፈልጉም እያያቸው። አይ ይሄ ቀለል ያለ ነው። እሺ ኦኬ። ክርስቲያኖች ወይም ደግሞ የክርስትና እምነት መመሪያ የሆነው መጽሐፍ እንደዚህ ይላል፣ እግዚአብሔር ሁሉን ቻይና ፍጹም ፍቅር ነው ብላ ያምናሉ። በመጽሐፋቸው መሰምሩ ማለት ነው። ኦኬ ፍጹም ሁሉን ቻይና ፍጹም ፍቅር እንደገና ደግሞ ፍትሐዊ ነው ብላ ያምናሉ። ነገር ግን አንዲት ሴት ከወለደች ወንድ ከወለደች 7 ቀን ትረክሳለች። ሴት ልጅ ስትወልድ ግን 2 ሳምንት። ይህ ፍትሐዊ ነው ወይ? አንደኛ ጥያቄ። ሲቀጥል ደግሞ ሴት ልጅ ገነት ትገባለች ለምን አላለም? ከወንድ በምን አነሰች? ይህ ፍትሐዊ ነው? መመለስ የሚችል ካለ መመለስ ይችላል። እሺ የገባች 3 የገላች الله وملائكته يصلون